ማህሌትና ዝና በስተመጨረሻም ተሸንፈዋል። ዝናም እንግዲህ ጉራ ብቻ ሆኖ ተቀምጧል። ማህሌትም እንግዲህ ምንም ነገር ሳትጨብጥ ወይ ከብሩክ ከባሏ ሳትሆን ወይ ከዝና ወይ ከገንዘቧ አንድም ነገር ሳትሰራ ዝና እንግዲህ በጉራ እየሞላ ሜዳ ላይ ትቷታል። በስተመጨረሻ ምንም ነገር ሳትጨብጥ እንዲሁ ብቻዋን ቀርታለች። በጣም ደስ የሚል ነገር እንግዲህ ብሩክ ዛሬ ተገኝቷል። ሞገስ ትንሽ ጉዳትን ቢደርስበት ነገር ግን ደግሞ ከብዙ ጠላት ጋር እንዴት ተዋጉ በጣም ጀግንነታቸውን አሳይተው ብሩክን አድነውታል። ብሩክ እንግዲህ ከታገተበት መድብልና ሞገስ ዛሬ አውጥተውታል። በጣም ደስ የሚል ዜና። ማህሌትና እንግዲህ ሩታ ደግሞ ብቻቸውን ቀርተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወድን የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁ ሰማችሁ ዝት ይበል። ለቻናል ሰብስክራይብ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ምሳሌ ድራማ እንግዲህ እንደቀጠለ ነው። በጣም የሚያሳስበን የብሩክ መጥፋትና የብሩክ ደህንነት ነበር። እንግዲህ እንደሚታወቀው ብሩክን እንግዲህ በጣም ጀግናው ወንድሙ መድብል እንግዲህ ከሞገስ ከጓደኛ ጋር ሆኖ ካለበት ወይም ከታገተበት ደርሰውለት እንግዲህ ህይወቱን ታድገውታል ማለት ነው። እንግዲህ ዝና በጣም እኔ ጀግና ነኝ ወይም ደግሞ እኔን የሚያክል ሰው የለም እያለ ሲጎራ ዛሬ ላይ ግን ውጤቱ ዜሮ ሆኗል ማለት ነው። በጣም እንግዲህ እሳት ነው የሆነው። ተናዷል ብሩክ በመገኘቱና መድብልና ሞገስ በማሸነፋቸው በጣም ነው የተቃጠለው። በስተመጨረሻም እንግዲህ ሩታ ከዝና እየተሸሸገች ነበር የነበረችው። ማህሌት ጋር እንግዲህ ተገናኝተው ማህሌትን አምጪ ካደበቅሽበት እያለ ያስፈራት ዝና ነበር። ነገር ግን እስካሁን አላገለጠቻትም። አሁን ላይ እንግዲህ ከዝና ኢንፎርሜሽን ሰምታ ብሩክ በመገኘቱ ለሩታ ስትነግራት ያው ደስ አላለሽም ደስ ብሎሻል እየተባባሉ ነበር እና ማህሌት እንግዲህ ብሩክ በመገኘቱ ደስ አላላትም። ሩታ ደግሞ ይቅርታ ትጠይቀዋለሽ በመገኘቱ ደስ ይበልሽ እያለቻት ነበር። እንዴት ነው ይቅርታ ማለት ምን ይቅርታ ማለት የሰው ልጅ ተገደው በኋላ ይቅርታ አለ እንዴ? ይቅርታ እኮ የሚደረግ አንድ ነገር ላይ ይቅርታ ደረጃ ሲኖረው ነው። ከይቅርታ በላይ እንግዲህ አልፎ እንደ ወንጀሉ መጠን ነው ይቅርታ የሚደረገው ማለት ነው። ታስገደለችው በኋላ ይህ ሁሉ ድራማ ከሰራ በኋላ ይቅርታ የሚባል ነገር አለ እንዴ? እና ሩታ እንግዲህ መድብል እንግዲህ ወደ ሆስፒታል ይዟቸው ተገቡ በኋላ ሞገስ ያው ደም እንትና ብሩክም በጣም ስለተጎዱ ደም ያስፈልጋቸው ነበር። እንግዲህ ደም ለግስ ደግሞ ጠፍቶ ነበርና የሩታ ደም ተመሳሳይ ሆኖ ሲገኝ እባክሽን አስደግሽላት ከምታውቂው ሰው እንዴት አትለግሽም ብሎ ሲደውላት ማለት እንግዲህ ጥቅመኛዋ አትለግሽም ለሱ ደም ከሰጠሽ ለሞገስ ተሰጠሽ እኔ ደግሞ ዝና አስረክብሻለሁ ነበር ያለቻት። ያ ማለት ደግሞ ምን አረገሽ ስትላት እንጂ እሱ እኮ ነው እንደዚህ ከብሩክ ጋር ያደረገኝ ቪዲዮ ለቁ ምናምን እያለ ልትበቀል ልጋለች ማለት ነው። ነገር ግን ሩታ ደግሞ ገንዘብ ስለምትፈልግ ከመድብል ጋር መስማማት ፈለገች ማለት ነው። የምፈልጉን ነገር አደርጋለሁ ነበር ያላት። ከዛ 50 ሺህ ብር አድርገ በይው ስትላት ሰምቷት ነበር። እና 50 ሺህ ብር የለኝ 20 ሺህ ብር ቶሎ እኔና ስጀ ሲላት እሷ ያው ሩታ ገንዘብ ትፈልጋለች ማለት ነው። ትንሽ ማለት ለቅም መለቃቀም ነው የምትወደው። ከዛም ከስም እያለ እየሰራች ማለት ነው። እንግዲህ ስትስማማ ማህሌት 30 አድግ ስትል እሷ ግን በያው ተስማምታ ያው ሄዳ ልትሰጠው ተስማምቷል ማለት ነው። ገንዘብ የኖር በሆነ ሰዓት ገንዘብ ካለ ያው ህይወትም እንደዚህ ማትረፍ ይቻላል ማለት ነው። እና ያው መድብል በጣም ጀግና ነው። ለወንድሙ ለጓደኛው እንደዚህ ለህይወታቸው መስዋዕት ከፍሏል ማለት ነው። በስተመጨረሻ ግን ምሳሌ ነበር በጣም ያዘነችው ማለት ነው። ብሩክ እንግዲህ ወደ ቤት ሲመጣ ትዕግስትና ምሳሌ ቤቱን አጸዳድተው በጣም ሽር ብለው ነበር የጠበቁት። እንግዲህ እስካሁን ምሳሌ አታውቅም ማለት ነው። ምክንያቱም እየሸሸጉ ነበር ደረጃ ያደረሷት። ሲገባ ግን በጣም አግዘውትና ያው ተንገላቶ ሲገባ በጣም ነበር ምሳሌ የደነገጠችው ማለት ነው። በጣም ከባድ ነው። ነገር ግን መድብልን አለማድነቅ አይቻልም ማለት ነው። እንደውም መድብል ጀግና በመሆኑ ሞገስን ጀግና ሆኖ መጽዋት ከፍሎ እንግዲህ ወንድማቸው ብሩክን ህይወቱን አትርፈውታል ማለት ነው። እናም እንግዲህ ማህሌት እንግዲህ መልካም መቃጠል እና ዝና ማለት ነው